rapide comme l'éclair Sadio በመጀመሪያ ለሴኔጋል ደጋፊዎች እንኳን ደስ አላችሁ ኮንግራ። ሲቀጥል የቀድሞ ተጫዋቻችን ሳዲዮ ማኔ ሌጀንድ ልጃችን ማለት ነው፣ ክብር ለሱ። በእውነት ነው የምላችሁ ሴኔጋል እጅግ በጣም የማይገባ ተግባር የወረደ ስራ ነበር የፈጸሙት። ተጫዋቾቹና ደጋፊዎቹ እየወጡ ነበር። ሳዲዮ ግን ደጋፊውንም ተጫዋቾቹንም መልሶ ኢቨን ይሄ ሴኔጋልም ማለት ነው ከእግር ኳስ ለብዙ አመታት የሚያሳግዳትን ነገር ነበር የወረደ ነገር ያደረጉት። ግን ክብር ለሳዲዮ ማኔ በእውነት ነው የምላችሁ። በስመ አብ እውነት መደነቅ አለበትና ከዛ በኋላ ነው እንግዲህ ያን ሁሉ ድራማቲክ ተመልክተን ማለት ነው ያን የመሰለ ጎል አስቆጥረው ያሸነፉት። እጅግ በጣም ደስ ብሎኛል። ሞሮኮዎቹንም አዘጋጇን ሀገር ሞሮኮንም አለማድነቅ አልችልም። ከምሬን ነው የምላችሁ። ይህንን የመሰለ ውብ እግር ኳስ ቁጭ ብድግ የሚያደርግ እግር ኳስን አስመልክታናለች። በተረፈ ሞሮኮዎችም ዛሬ ምርጥ ነበሩ። አሽራፍ ሀኪሚ እንዴት አባቱ ነው የሚችለው! በስማም ያጠቀዋል፣ ይከላከለዋል። አረ በስማም እሱ ቃላት የለኝም። ከምሬን ነው የምላችሁ። በመቀጠል ቦኖ ያሲን ቦኖ ግብ ጠባቂያቸው ስንት ኳስ ነው የመለሰው! በተለይ መጨረሻ አካባቢ ላይ የመለሰው ኳስ በእጁ እኔ እኮ አግብቶታል ብየዋለሁ እኮ ሁለተኛውን ጎል። አረ በስማም ይችላል ይሄ ግብ ጠባቂ። ከዛ ውጪ ስንት ሴቭ ነበር! ቃላት የለኝም ለቦኖ። እንዲሁም ደግሞ በሴኔጋል በኩል ሜንዲ ራሱ ፔናልቲ ማዳን ችሏል። እጅግ በጣም የሚገራረሙ ኳሶችንም እንግዲህ እሱ ሲመልስ ነበር። ብቻ እጅግ በጣም ደስ የሚል ጨዋታ ነበር። ድራማቲክ የሆነ እጅግ በጣም አጨቃጫቂ ነበር። አጨቃጫቂ የነበረው ነገር ማለት ነው የዳኛው ውሳኔ ይመስለኛል። ዳኛው ጥፋት ሰርቷል። በቃ ያንን ያስቆጠሩት ጎል ፊሽካ በጣም የሚያስገርም ነው። ፋውል አልነበረም። እሱ ኳስ አስመስሎ ነው አሽራፍ ሀኪሚ ያንን ኳስ ሲወደቀው በኔ እይታ ማለት ነው። ለማንኛውም ግን እጅግ በጣም ደስ ብሎኛል። ኮንግራ ለሴኔጋል ደጋፊዎች ይመቻችሁ። ሳዲዮ ማኔ ሴኔጋላዊው የቀድሞ የሊቨርፑል ተጫዋች ለሴኔጋል የመጨረሻውን የአፍሪካ ዋንጫ የተጫወተ ይመስለኛል። ለሀገሩ ሴኔጋል 2 የአፍሪካ ዋንጫዎችን አበርክቷል። ምን አይነት ተጫዋች ነው! ምን አይነት ሌጀንድ ነው! በአፍሪካ ካፕ ኦፍ ኔሽን እንግዲህ ሲሰናበት ለሀገሩ በአስደናቂ ሁኔታ አፍሪካ ካፕ ኦፍ ኔሽንን አስረክቧት ነው። የ2026ቱን ወርልድ ካፕ ይጫወታል። ነገር ግን ቀጣዩን የአፍሪካ ካፕ ኦፍ ኔሽን ከ2 ዓመት በኋላ ግን አይጫወትም፣ እድሜው ይሄዳል። ነገር ግን ሲሰናበት እንደ ንጉስ ነው የሚሰናበተው አፍሪካ ካፕ ኦፍ ኔሽንን፣ የአፍሪካን ዋንጫ። ዋው! የሴኔጋሉ ንጉስ ትችላለህ፣ የሊቨርፑሉ ሌጀንድ ትችላለህ። ሳዲዮ ማኔ ሞቲቬት አርጓቸው ነው ከመልበሻ ክፍል አውጥቷቸው ለዚህ ክብር ያበቃቸው እንጂ ተስፋ ቆርጠው ገብተው ነበር ተጫዋቾቹ። ሳዲዮ ማኔ የሚገርም ሊደርሺፕ አሳይቶ ለሀገሩ 2 የአፍሪካ ዋንጫዎችን አበርክቶ ከአፍሪካ ካፕ ኦፍ ኔሽን ይሰናበታል። ነገር ግን የዓለም ዋንጫን ይጫወታል 2026 ላይ። ዋው! ሳዲዮ ማኔ ጋይስ ሳዲዮ ማኔ ምንድነው ያደረገው? በትናንቱ እንግዲህ የአፍኮን የዋንጫ ፍጻሜ ጨዋታ ላይ ሴኔጋል ከሞሮኮ ባደረጉት ጨዋታ በርካቶችን ጉድ ያስባለ ክስተትም ተከስቶ ነበረ። በድራማ በታጀበው የአፍሪካ ዋንጫ ፍጻሜ ጨዋታ ሴኔጋል የውድድሩን ሀገር አዘጋጅ ሞሮኮን 1-0 ማሸነፍ ዋንጫውን አንስታለችም። ነገር ግን በጨዋታው ሴኔጋል 1 ጎል አግብታ ፋውል ተሰርቷል በሚል በዕለቱ ዳኛ ተሽሮባትም ነበረ። በኋላም ለሞሮኮ በመጨረሻው ደቂቃ የፍጹም ቅጣት ምት ሰጥቶ የነበረ ሲሆን የሴኔጋል ተጫዋቾች የዳኛውን ውሳኔ ተቃውመው በአሰልጣኝ ፓፔቲያው እየተመሩ ሜዳውንም ለቀው ወጥተው ነበረ። እናም ከብዙ ደቂቃ ውዝግብ በኋላ ወደ መልበሻ ክፍል ያመሩ ተጫዋቾች በሳዲዮ ማኔ አስተባባሪነት እንዲመለሱም ተደርገዋል። ፔናልቲውን የመታው የሞሮኮ ተጫዋችን ብሪሃም ዲያዝ በሚገርም ሁኔታ ባለቀ ሰዓት የተገኘውን ፍጹም ቅጣት ምት ስቷል። የሴኔጋሉ ግብ ጠባቂ ኤድዋርድ መንዲም የሞሮኮዎችን ፍጹም ቅጣት ምትም አድኗል። ይህንንም ተከትሎ ጨዋታ ወደ ተጨማሪ 30 ደቂቃ አምርቶም ነበረም። በተጨማሪም ደቂቃ ሴኔጋል ፓፓ ጉዬ በተባለው ተጫዋቿ 1 ጎል አግብታ ጨዋታውን 1-0 በሆነ ውጤት ማሸነፍ ችላለችም። እናም በዚህ ድራማዊ ክስተት በነበረበት ፍልሚያ ሴኔጋል የአፍሪካ ዋንጫን በልታለች። ይህንን ድራማዊ ጨዋታና የሳዲዮ ማኔን ድርጊት እንዴት አያችሁት? ሀሳባችሁን ኮመንት ላይ ጻፉልን። ፎሎው ማድረግ ቤተሰብ ይሁኑ።
ሳዲዮ ማኔ ትለያለህ፣ ባለ ልምድ በሳል እጅግ በጣም የመሪነት ባህሪ ያለ ተጫዋች መሆኑን በደንብ አስመስክረሃል። ዛሬ እንግዲህ ቀደም ሞሮኮ ከሴኔጋል በሚያደርጉት የአፍሪካ ዋንጫ የፍጻሜ ጨዋታ ላይ የዕለቱ ዳኛ በወሰኑት አወዛጋቢ የፔናልቲ ውሳኔ ምክንያት እንግዲህ የሴኔጋሉ አለቃ የሆነው ፔፕ ሲያው ተጫዋቾቹ ከሜዳ አለቀው የዳኛውን ውሳኔ በመቃወም እንግዲህ ወደ ተነሉ እንዲገቡ አድርጎ አዟቸው ነበረ። ታዲያ ተጫዋቾቹን በሙሉ የሱን ትዕዛዝ በመቀበል ወደ ተነሉ ገብተው ነበር፣ ሜዳውን በመልቀቅ በተቃውሞ ማለት ነው። ሜዳ ውስጥ የቀረው ብቸኛ ተጫዋች የነበረው ግን ሳዲዮ ማኔ ነበረ ማለት ነው። እናም ከተለያዩ አካሎች ጋር ስለ ሁኔታው ካወራ በኋላ ተጫዋቾቹ ወደ ሜዳ መልሰው እንዲገቡ አድርጎ ነበር። የቀሩ ያልገቡ የነበሩ ተጫዋቾችንም ተነል ውስጥ ተከትሏቸው ገብቶ አስወጥቷቸው ወደ ሜዳ እንዲገቡ አደረጋቸው። ታዲያ ከዛ በኋላ ምን ተፈጠረ መሰላችሁ? ፔናልቲውን ብራሂም ዲያዝ ቢስተውስ ሜንዲ ሴቭ አደረገበት ማለት ነው። የኢብራሂም ዲያዝ ፔናልቲ አመታት ራሱ ግራም ያጋባ ነው። በዚህ ጨዋታ ላይ ሊጠናቀቅ ደቂቃዎች በቀሩት ጨዋታ ላይ ፔናልቲ አገኝተ በፍጻሜ ጨዋታ ላይ ፓኒንካ መሞከር በጣም የሚያስቅ ይመስለኛል። ሜንዲ ራሱ አለመሸወዱ በጣም የሚገርም ነው። በጥሩ ሁኔታ ሴቭ አድርጎት ነበር በእርጋታ ፓኒንካውን ማለት ነው። ከዛ በኋላ በጣም በሚያስገርም ሁኔታ አሁን ደግሞ ኳሱን እየተመለከትኩት ማለት ነው ፔፕ ጉዬ በጣም የሚገርም ስትራይክ አስመልክቶን ጎል አስቆጥሮ ለሴኔጋል 1-0 እየመራች ትገኛለች በኤክስትራ ታይሙ ሴኔጋል ማለት ነው። እግር ኳስ ምን ያህል የእብደት ስፖርት እንደሆነ ተመለከታችሁ አይደለ? ለማንኛውም እናንተ ስለዚህ ሞመንት ምን ትላላችሁ? አው በጣም ፈጥኜ ቪዲዮ እየሰራው ስለምገኝ ነው እናንተን አፕዴት ለማድረግ ቪዲዮዎች ያላያስኩላችሁ ሰርች እያደረጋችሁ ሰርች ባሩ ላይ መመልከት ትችላላችሁ ለሞመንቱ። ለማንኛውም ለተጨማሪና አዳዲስ የሆኑ ኳስ የመረጃዎች የፕላስ ምልክቱ መጫን እንዳትረሱ። የ2026 የአፍሪካ ዋንጫ ሴኔጋል አሸነፈች። ሞሮኮ አዘጋጅታ ለሴኔጋል ሸለመቻት። አንዴ ለማኔ ሁላችንም ቆመን ለማኔ በቃ ጥለው ወጥተው ነበር። አሰልጣኙ ውጡ ያላቸው ምናምን ከመልበሻ ክላስ ጠርቶ ነው ፔናልቲን ሊመታ ያደረገ። ዲያዝ ግን አሳዘነኝ። ቀበጠ። በስማ በዋንጫ ጨዋታ እንደዚህ ይቀበጣል? በስማ ንጹህ ጎል ነው የተሻረባቸው። ንጹህ ጎል ተበድለው ነበር ሴኔጋሎች። ይገባቸዋል። ፔናልቲ እንኳን ያሰጣል በኔ እይታ፣ ግን ንጹህ ጎል ተሻረባቸው። ይገባቸዋል። ማኔ ይችላል። አረ ዛሬ እግር ኳስ አይደለም ድራማ ብቻ ነው የተመለከተው። ሴኔጋል የ2026 ነው የአፍሪካ ዋንጫ በልታለች ስትባሉ ዝም ብሎ ጨዋታ ምናምን ያየ እንዳይመስላችሁ ድራማ ነው የተመለከተው። ማኔ ግን ማለት በቃ ከዋንጫው በላይ ክብር ብቻ የሚገባው ልጅ ነው እንጂ ማለት ሴኔጋል እነዚህ ይሄ ስኳድ ማለት ነው ዋንጫ አይደለም ምንም የማይገባው አሰዳፊዎች ፔናልቲ ተሰጠ ብሎ እንደ ህፃን ልጅ እንደ ሰፈር ጨዋታ ሜዳ ጥለን እንወጣለን። ፔናልቲ ስለ አንተ የክብር ሽንፈት የሚባል ነገር እኮ አለ እኮ። በቃ ዳኛ በደለህም አልበደለህም እኮ እንደ ህፃን ሜዳ ጥለን እንውጣ። ብራሂም ዲያዝ የሚባል ሰው ሀገሩ የአፍሪካ ዋንጫ ከበላች ረጅም ዓመታት የሆነ ሰው በሀገሩ በተዘጋጀ ሜዳ ላይ ፓኔንካ ሞክሮ ነው የሳተው። ፔናልቲ ባለቀ ሰዓት ማሸነፍ የሚችሉበትን ሞሮኮ ዋንጫ መብላት የሚችልበትን እድል ፓኔንካ ሞክሮ ነው ኢብራሂም ዲያዝ የሚባል ልጅ ገደላቸው። ያው መሞቴ አይቀርም አይደል? መሞቴ አይቀርም እና ሳልሞት እንዲህ አይነት ነገር ማየት ደስ ይለኝ። በቃ ሳልሞት በቃ ማየት ከምፈልጋቸው ነገሮች አንዱ እንደዚህ አይነት ነገር ነው። በቃ እኔ አባት ፈገግታው ራሱ ማለት የጥርሱ ንጣት አባቴ አንተ ምድር ላይ ካለ መልካም ነገሮች በሙሉ እኮ ይገባዋል እኮ ሰይዶ ማኔ ከዚህም በላይ እኮ ሊለ ይገባዋል እኮ። ምን አባቴ እንደማርግለት እንዲሁ መቼም ሁሉ ነገር ፈጣሪ ስትውታል አይደል? ለዚህ ተጫዋች እኔ ምን አባቴ ያደርግለታለሁ ከዚህ በላይ በቃ ያጣፍጥለት። በቃ ሁሉ ነገሩ ይመርልህ ከዚህ በኋላ። እንደው አንተ እንደው የማቱሳላ እድሜ ይስጣል። ዝም ብለህ በቃ ካሁን በኋላ ብላና ኑር። በቃ ዝም ብለህ በቃ ደስ ብሎ ኑር። በቃ ካሁን በኋላ በቃ አንተ አሁን ተሸልመሃል። በቃ ከዛች ድሃ ሀገር ወጣ፣ በትልቁ ሊግ ላይ በእንግሊዝ ፕሪሚየር ሊግ ላይ ተጫወትክ፣ ብራንድ ያለው ክለብ በቃ በሊቨርፑል ውስጥ ተጫወትክ። ከዛ በገንዘብ በኩል ደግሞ ምንም አላነሰብህ፣ ሳውዲ ሊግ ውስጥ መላህን በደንብ አድርገህ እየሰራክ ነው። ይህንን ደግሞ የኮንቲኔንትህን ዋንጫ ትልቁ ዋንጫ ለሁለተኛ ጊዜ ሳምክ። በትዳር ያማረ የሰመረ ትዳር አለክ። ስኬትማ እንደ ሳይዶ ማኔ፣ ስኬትማ እንደ ማኔ በቃ ጸባይ፣ ይሄ ውሃ የሆነ ጸባይ ሰጥቷል ፈጣሪ። በሃይማኖትህ ሃይማኖተኛ፣ በቃ ሃይማኖት ምንም ይሁን እኔማ ልከተለው ሃይማኖት ይሁን፣ በሃይማኖት ጽድት ያለ ሃይማኖተኛ በቃ
ናቴ እርክት ነው ያልኩት።